እንትናን ስም የዲያቆኑን ስም አላውቀውም። መምህር ዲያቆን አይኔን የሚመስለው ሰባኪ ቅድም ያሳየኸው ዲያቆን ስሙን አላውቀውም፣ ይቅርታ። ስለ ግብረ አውናን እያስተማረ ነበር። በአሁኑ ሰዓት ትዳር በዚህ ምክንያት እየፈረሰ ነው፣ ማስተርቤሽን በማድረግ ትዳር እየፈረሰ ነው ብሎ ያስተማረበት ነበረ። ስለዚህ ሰዎች ራሳችሁን በራሳችሁ የማርካት ወንጀል ነው፣ ኃጢአት ነው የሚል አስተምሮ እያስተማረ ነበረ። ልጁ እሱን ቆረጣ መጣና ቪዲዮውን በኢትዮጵያ ኦርቶዶክስ ቤተክርስቲያን ሴጋ ይቻላል ብሎ ተናገረ። ምላሽ ሰጠንበት። ይሄ የአፑ ችግር ነው፣ መጽሐፉ ላይ አይደለም። ላይቭ ገቡበት። ሲኖዶሱ እንደዚህ ነው፣ ይሄንን እንኳን እንትን ማይል ሴጋ ትፈቅዳለች ቤተክርስቲያኒቱ፣ ራስን በራስ ማርካት ትፈቅዳለች አለ። እንደዚህ አይነት የወረዱ አስተምህሮቶችን እዛው መጡ። እኔ ከ100 በላይ መረጃ መጽሐፍቶችን ከፍቼ ላሳያችሁ እችላለሁ። በእስልምና ወንዱ ልጅ ሊጥ አብኩቶ ወሲብ ማድረግ ይችላል። ሊጡን አበዱ። እንደዚህ መረጃ ሳመጣባቸው ሴቷ ቆዳ መጠቀም ትችላለች ይላል። ቆዳውን እንደ ወንድ ብልት ቅርጽ ሰርታ መጠቀም ትችላለች። ኩከምበር መጠቀም ትችላለች ይላል። መረጃውን ሳመጣ ይገደላሉ። ለምን ትነኩናላችሁ? አስቀድማችሁ አጣሩ መረጃ። ቅድሚያ እኛ ትክክለኛ መረጃ ነው ያመጣ ነው ከኪታቦቻችሁ ላይ። ኦኬ። ከዛ እዚህ ጋር መጣና ምን መጣ? ቅድም የራሳችሁ ኡስታዝ ሲናገር ሰምታችሁታል። ድግምት ተሰርቶበት ያልሰራውን የሰራ ይመስለው ነበር። ነብዩ ያልሰራውን የሰራ የሚመስለው ምንድን ነው? እሱ ያልሰራውን የሰራ የሚመስለው ምንድን ነበረ? ምን ነበረ? ታውቁታላችሁ? ክርስቲያን ታውቀዋለህ? ወሲብ ያደረገ እየመሰለው ነገር ግን በእውነት አያደርግም ነበር። ወሲብ ያደረገ እየመሰለው በእውነት ግን አያደርግም ነበር። ስለዚህ ራስን በራስ ማለት ምን ማለት ነው? ነብዩ። ስለዚህ ነብዩ ላይ አፕላይ ያደረግ ነው። ከዛ በኋላ ይህንን ተከትለው ደግሞ ፈቅደውታል። ቀጣይ የመጡት ታቢያኖቹ ፈቅደውታል። ራስን በራስ ማርካትን ፈቀዱት። በዚህ ምክንያት ከዚህ ጋር በተያያዘ ለጦርነትም ሲሄዱ ሰሃቦቻችን ይሄን ያደርጉት ነበር። ይሄንን በተመለከተ እኛ የእናንተን ክርስቲያኖች በ50 ብር ገዝተን ወሲብ መግዛት እንችላለን የሚል ቪዲዮ 50 ብር እያሳዩ ቪዲዮ ሰሩ። አትባልጉ፣ ተዉ ተባሉ፣ አላርፋሉ። እንግዲያውስ ነብያችሁ ከልብሱ ላይ ስፐርሙ እንዲጠረግበት ነበር ብዬ በክሬም አሳይቻለሁኝ። ስድብ ነው ብለው አሉ፣ ቀወጡት። እነሱ እኛ ጋር ክርስቲያን ሴት በ50 ብር እኮ የምትሸጠው 50 ብር ነው የምታወጣው እያሉ ብር እያሳዩ ቪዲዮ ሰሩ። ሴትን በ50 ብር ትገዛለህ፣ የኦርቶዶክስ ሴትን በ50 ብር ትገዛለህ። ነብያችሁ ስፐርሙ ከሚስቱ ሳይገናኝ የተገናኘ እየመሰለው ወሲብ የተገናኘ ይመስለው ነበር። ከዛ ልብሱ ላይ ደግሞ ስፐርሙ እንትን ይል ነበር። አንብበው ክርስቲያን። ኦኬ። ሱናና ነሳኢ 296 ላይ ያለ ሐዲስ ነው። which is ሳሂህ ሙስሊሞች የሚቀበሉት አውተንቲኬትድ የሆነ ሐዲስ ነው ማለት ነው። ምን ይላል? it was narrated that Aisha said I used to scrub the janaba on another occasion. She said the semen from the garment of the messenger of Allah. አይሻ ምን አለች? ከሙሐመድ ላይ ጀናባውን ወይም ደግሞ ስፐርሙን እፈቀፍቅለት ነበር ከልብሱ ላይ ብላ አይሻ ይሄን ሐዲስ አስተላልፋለች። ሳሂህ የሆነ ሙስሊሞች የሚቀበሉት ሐዲስ ላይ ማለት ነው። እፎ ይሄን ተናገረ ወጥተው ይገደላሉ። መገደል ያለባት ማነች? ይሄን ሐዲስ ያስተላለፈችው የራሱ የነብዩ ሚስት የ6 ዓመቷ አይሻ ማለት ነው። በ9 ዓመቷ ወሲብ የተደረገችው አይሻ ይሄንን ሐዲስ አስተላልፈዋለች። መጠየቅ ያለባት እሷ ነች እንጂ ይሄንን እኛ አውጥተን ስላነበብን አይደለም ማለት ነው። እሺ፣ እናመሰግናለን። ስለዚህ ይሄንን እኔ በመናገሬ ከልብሱ ላይ እንዲፈተግለት ነበር ብዬ ምን በክሬም ያንን አሳይቻለሁ። ስድብ ነው አሉ። ስፐርም በእጅ ላይ ከታየ ሌሴ ክሬም ነው አክቹዋሊ። ስፐርም እጅ ላይ ከታየ ነውር ነው።
ኦኬ እኔ ወራዳ ነውረኛ ነኝ፣ መምህርም አይደለሁም ተራ ቲክቶከር ስለሆንኩኝ ነብዩ ልብሱ ላይ ስፐርሙን እንትን ሲል ነውር ነው አይደለም? ጥያቄ ማለት እጅ ላይ ሲሆን ነውር፣ ልብስ ላይ ከሆነስ ነውር አይደለም ማለት ነው? ወሲብ ሳያደርግ ልብስ ላይ ስፐርምን መርጨት ያደረገ እየመሰለው ከ6 ወር እስከ 3 ዓመት ድረስ ነው ባይዘው እንደዚህ ያደረገው። ይሄ ነውር አይደለም። እኔ ክሬሙን እንደዛ ማሳየቴ ስድብ ነው። ምን ስፐርማቸው ይፈስባቸው እንደነበር ደግሞ ላሳየሃ። ቡሃሪን ክፈትልኝ 2505 ስድብ ነው ያልከውን ላሳይ በደንብ ነው። ሚዩት ነህ ክርስቲያን። ኦኬ ቡሃሪ 2505 ነው አይደል? 2505 ወይንም ደግሞ 506 አይ ቲንክ። ያ ቀጥል አንብበው። ናሬትድ ኢብን አባስ እንደዘገበው ኢብን አባስ ማለት የነብዩ የራሱ ያጎቱ ልጅ የነበረ ነው። ይሄ ምን ብሎ የሙሐመድን ሀዲስ አስተላልፏል? the prophet along with his companions reached Mecca in the morning the 4th of Dhul Hijjah assuming ihram for Hajj only። ምንድነው ሙሐመድ ከሰሃቦቹ ጋር ሆኖ ለሐጂ ወደ መካ ደረሰ። so when he arrived at Mecca the prophet ordered us to change our intention of the ihram for umrah and that we could finish our ihram after performing the umrah and could go to after wives። ከዛ በኋላ ይሄንን ከጨረስን በኋላ ወደ ሚስቶቻችን ጋር እንድንሄድ ፈቀደልን። the people began to talk about that። ሰዎችም ስለዛ ማውራት ጀመሩ። ይሄንን ኡምራቸውን ጨርሰው ስለሚያደርጉት ነገር አሰቡ። ይሄም ነብዩ የፈቀደላቸው ምንድነው? ሚስቶቻቸው ጋር ሄደው የሚገናኙትን ማለት ነው። ጃቢር ሰይድ ሰርፕራይዚንግሊ በሚያስገርም ሁኔታ ጃቢር ምን አለ? shall we go to Mina while semen is dripping from our male organs? እንዴት የዘር ፈሳሳችን እየተንጠባጠበብን ወደ ሚና እንሄዳለን? ለኢህራም ለሐጅ ሄደው የስፐርማቸው ይንጠባጠብ ነበር። ለሐጅ ሄደው የሚያወሩት ስለምንድን ነበር? ሚስቶቻቸውን ተመልሰው ወሲብ ስለማድረግ ስለዛም ሲያስቡ ይላል በሚያስደንቅ ሁኔታ ስፐርማችን ይንጠባጠብ ነበር፣ ከኦርጋናችን ይፈስ ነበረ ብለው ተናገሩ። ምንም ማድረግ አንችልም። የተጻፈውን ነው ያነበብነው። ላይክ ምንም ማድረግ አንችልም። ለሐጅ ሄደ። ከዛ እንደዛ በማለት እጁን አነሳ አይደለ? እጁን ከምኑ ላይ ነው ያነሳው? ፍሮም ሂል ሜል ኦርጋን ሰው ብልቱ ላይ እጁ እንትን እያለ ነበር ማለት ነው። ኦኬ ጀሚዓ ተርሚዚ 1137 ክፈትልኝ። ያ አንብበው። ኦኬ ጃቢር ነው ያስተላለፈው። ጃቢር ቢን አብደላህ ናሬትድ ዳት። ኦኬ ቀጥልሽ። እሺ ጃቢር ቢን አብደላህ ናሬትድ፣ ይሄም የሙሐመድ ሷሃባ ነው። ዊ ፕራክቲስድ አዝል ዋይል ደ ቁርአን ወዝ ቢንግ ሪቪልድ። ቁርአን እየወረደ እያለ አዝል ወይም ደግሞ ብልታችንን ከሴቷ ብልት ውስጥ አውጥተን እናፈስ ነበር የዘር ፈሳሻችንን። አዝል ማለት ወይም ኮይተስ ኢንተራፕት ይባላል። ብልትን ከሴት ማህፀን ውስጥ አውጥቶ የዘር ፈሳሽን ማፍሰስ፣ ያንን እናደርግ ነበረ ቁርአን በሚወርድበት ሰዓት። ሙሐመድ ቁርአን ወሂ በሚወርድለት ሰዓት የሙሐመድ ተከታዮች ምን ያደርጉ ነበር? ኮይተስ ኢንተራፕት ወይም ደግሞ አዝል ይፈጽሙ ነበረ። ይህንን የሚያደርጉት ምንድነው? እሱ
ጦርነት ይከፍታሉ። ለምሳሌ ክርስቲያን በሚበዙበት ላይ ወንዶቹን ይገሉና ሴቶችን ሱራ 4:24 ላይ ባለው መሰረት በባርነት ይዟቸዋል። ባሪያ ሴት ደግሞ እንደ ሚስት አትቆጠርም። ሱራ 4:3፣ ሱራ 23:6፣ ሱራ 7:30 እነኚህ ተፍሲሮችን መመልከት ትችላላችሁ። በእጆቻችሁ የያዛችኋቸው የሚባሉት ባሪያዎች ናቸው። ባሪያዎችን ደግሞ መገናኘት ይቻላል። ስለዚህ ባሪያዎችን ደግሞ ወሲብ አድርገው ልጅ ከነሱ መውለድ አይፈልጉም። ባሪያ ልጅ በእነሱ መቆጠር እንትን ስለማይሉ ማለት ነው። ስለዚህ ምን ያደርጓቸዋል? እንዲሁ ወንዱን ይገሉና ሴቷን ወሲብ እያደረጉ ዘርን መሬት ያፈሱ ነበረ። ቅም ዲያቆን ሄኖክ ኃይሌን ይመስላል ያልኩት ለሱ ምላሽ ሰጣለሁ ያለው ወንድማችን ግብረ አውናን የሚባለው ዘፍጥረት ምዕራፍ 38 ቁጥር 1 ጀምሮ ታሪኩን ስትመለከቱት ታሪኩን ታገኙታላችሁ ማለት ነው። ለወንድሙ ዘርን ላለመተካት ሲባል በማለት ምክንያት ዘሩን መሬት ያፈስ ነበረ። እግዚአብሔር የፈቀደው ምንድን ነው? እሱ ብዙ ተባዙ ምድርን ሙሏት ነበር ያለው። ይህንኛው ግን የተረገመ ሀሳብ ይዞ ምን ያደርግ ነበር? ዘሩን መሬት ያፈስ ነበር። ሙሐመድ ቁርአን በሚወርድባቸው ሰዓት ላይ ምን ያደርጉ ነበረ? የወንድ የዘር ፍሬያቸው መሬት እንደዚህ ያፈሱት ነበረ። ኦኬ፣ ሲያፈሱት እንዴት ነው? ምንም አካላቸውን አልነካም። ይሄ ነውር አይደለም። እኔ ሌሴ እኔን ከሙሐመድ ጋር እኩል ካደረጋችሁኝ እኔም ቆሻሻ ነኝ፣ እሱም ቆሻሻ ነው ማለት ነው። እኔ ቆሻሻ ከሆንኩ ያንን በማድረጌ ክሬሙን እንደዛ በማሳየቴ ስድብ ነው ካላችሁ፣ ኦኬ። ሳሂህ አልቡኻሪ 260 አንዴ ክፈትልኝና እዛ ላይ አንዴ እንመልከት። ኦኬ፣ ሳሂህ አልቡኻሪ 26:0 ቡኻሪ ላይ ነው። ኦተንቲክ ናቸው። እንግዲህ እያያችሁት እንዳላችሁት እንግዲህ ተሰደብን ካሉበት ላይ ነው ለአንደኛው ምላሽ እየሰጠው ያለሁት። ተለቆ ስላየሁት ነው እሱን። ኦኬ፣ አንብበው ክርስቲያን። በቅንፍ ያለው እነሱ የሚጨምሩበት ነው። ቅንፉን ተሆነ አንብብ፣ ቀጥል። ኦኬ ሳሂህ አልቡኻሪ 260 የሀዲስ ቁጥሩ ማለት ነው። ናሬትድ ማይሙና እንደተረከችው the prophet took the bath of janaba, he first cleansed his private part with his hand and then rubbed it on the wall. ሙሐመድ የጀናባ ሻወር ወሰደ። መጀመሪያ የእጁን ብልቱን ወይም ፕራይቬት ፓርቱን በእጁ አጸዳ። ከዛ በኋላ ግድግዳ ላይ ጠረገው ይላል። ከዛ ግድግዳ ላይ ጠረገው። መጀመሪያ በእጁ ያጸዳል፣ ግድግዳ ላይ ይጠርጋል። ዘን rubbed it on the wall and washed it. Then he performed ablution like that for the prayer and after the bath he washed his feet. ሶ መጀመሪያ ምን ያደርጋል? ዌት ድሪሙን ወይም ደግሞ ጀናባውን ማለት ነው በእጁ ከብልቱ ላይ ይጠርግና ግድግዳ ላይ ይለጥፈዋል። ከዛ በኋላ ይታጠባል እጁ። ይህንን እፎ ያወራ ምን ተባለ? ይገደላሉ። ኦኬ፣ ስለዚህ እኛ ጥፋታ